የሚወዷቸው ገነት ይዋይሏቸዋል። ኢትዮጵያውያን የሀገር ዋርካ ሲሉ ያልቋቸዋል። የሰላም መምህር፣ የአንድነት አባት ናቸው። ሰው ሆኖ ሰውነት ይቀድማል የሚሉት ታላቁ የእስልምና ሃይማኖት መምህር ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ዘለቀ። ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ በቀድሞው አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር 1929 ተወለዱ። ሙፍቲ ሐጅ ዑመር ኢድሪስ ለእውቀት የነበራቸው ፍቅር ለ6 ዓመታት ከ6 ወር ያክል ቆሎ እየተመገቡ ቁርአንን እንዲቀሩ የዕልም ጥማታቸውን በረሃባቸው እንዲያስታግሱ ለሀገርም እንዲተርፉ አድርጓቸዋል። የእሳቸው ስጋት የልጅነት መንገዳቸው በሀገሬው ፍቅር የተገለጸ ነው። እኒህ በአስደናቂና ለብዙዎች ትምህርት በሚሆን መልኩ የልጅነት ታሪካቸውን የከተቡት ሰው እንዲህ ባለችው ጥቂት ጊዜ ታሪካቸው ቢነሳ የሚያልቅ አይሆንም። ሙፍቲ ሐጅ ዑመር ኢድሪስ ከ5 ዓመታት በፊት ነበር አዲስ አበባ ላይ የከተሙት። ሙፍቲ በአዲስ አበባ ተምረዋል፣ አስተምረዋልም። ከ5 በላይ የሚሆኑ ሃይማኖታዊ መጻሕፍትንም ጽፈዋል። ቅዱስ ቁርአንን በኑር መስጂድ ያለ ረፍት አስተምረዋል። በትርጉምም በርካቶችን እንዲረዱት አድርገዋል። ሐጅ ዑመር የእውቀት ደረጃቸው ከፍተኛ ላይ በመድረሱ የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ እንዲመልሱ አቅም አላቸው በማለት የሙፍቲነት ማዕረግን ሰጥቷቸዋል። በዚህም በተለያዩ ጊዜያት ሙስሊሙ ማህበረሰብ የሚያነሳቸውን ጥያቄዎች በቅንነትና በፍትህ መልሰዋል። ሙስሊሙ ማህበረሰብንም በፍትህ አስተዳድረዋል። በኢትዮጵያ በተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን በእውቀታቸው አስታራቂም ሆነዋል። በደርግ ዘመነ መንግስት የእስልምና ጉዳዮችን በ1967 የምክር ቤት አባልና የኡለማ ሊቀመንበር በመሆን መርተዋል። ከ10 ዓመት በፊት የአዲስ አበባ እስልምና ጉዳዮች ምክር ቤትን ሊቀመንበር ሆነው መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትንም ለዓመታት መርተዋል። ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ሐጅ ዑመር ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ለማለት ይቸግረኛል። አንድነት ለሀገር ልማት ለሰላምም መሰረት ነው ይሉ ነበር። አንድነት አስፈላጊ ነው። ሰላም አስፈላጊ ነው። ልማት አስፈላጊ ነው። እድገት አስፈላጊ ነው። ራስ መቻል አስፈላጊ ነው። ክጀላ፣ ልመና አዋራጅ ተግባር መሆኑን እያንዳንዳችን ሙስሊሙ አውቆ ተይህ ሊቆጠብ ይገባል ነው የምንለው። ታላቁ የኢትዮጵያ የእስልምና ሊቅ የኢትዮጵያ የእስልምና ጉዳዮች ምክር ቤት መጅሊስ ፕሬዝዳንትና ተቀዳሚ ሙፍቲ ክቡር ዶክተር ሐጅ ዑመር ኢድሪስ ከዚህ ዓለም በሞት መለየታቸው በሀገር አቀፍ ደረጃ ጥልቅ ሐዘንን ፈጥሯል። ሐጅ ዑመር ኢድሪስ ለሙስሊሙ ማህበረሰብና ለሀገርም በርካታ አስተዋጽኦ ነበራቸው። በፍቅር የሚወዷቸው የሀገር ዋርካ ሲሉ የአባትነት ስምን ሰጥተዋቸዋል። ከመንፈሳዊ ዕውቀታቸውን ባሻገር ለሀገር ለውጥና አንድነት የከፈሉት ዋጋም ታላቅ ነው። ሐጅ ዑመር ኢድሪስ በኢትዮጵያ ለዘመናት ሲጠበቅ የነበረውን ኢስላማዊ ባንክ ምስረታ እውን እንዲሆን ከፊት ሆነው መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሕጋዊ ሰውነት እንዲኖረው በሀገሪቱ ፓርላማ እንዲጸድቅ ከፍተኛውን ድርሻም የተወጡት እሳቸው ናቸው። ሐጅ ዑመር የአንድነት ምሰሶ የነበሩ፣ በአመራር ዘመናቸው የሰላም ድልድይ በመሆን ያገለገሉ፣ የዘመናት የአንድነት ተጣሪ መሆናቸውን በስራቸው አስመስክረዋል። ሐጂ ራዕያቸው ከኢትዮጵያ የሚሻገር በአፍሪካም የሚዘልቅ ነው። ኢትዮጵያውያን ሙስሊሞች ባላቸው ከፍታ ልክ በዓለም አቀፍ ደረጃ የሚጠቀስ የኢትዮጵያ ዓለም አቀፍ የእስልምና ማዕከል ቦታ እንዲሰጥ አድርገዋል። የኢትዮጵያ ዓለም አቀፍ የእስልምና ማዕከልም እውን የማድረግ ምኞታቸውም ተሳክቷል። ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ
ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማዓ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። የሰላምና የአብሮነት ሰባኪ፣ ሁከትና ግጭት በነገሰበት ጊዜ ሰላምን፣ መቻቻልንና አብሮነትን በመስበክ በሁሉም ሰው ዘንድ ተሰሚነት የነበራቸው አባት ነበሩ። ሐጅ ሙፍቲ ዑመር ኢድሪስ የአዲስ አበባ ዩኒቨርሲቲም ለዚህ ማንነታቸው የክብር ዶክትሬትን ሰጥቷቸዋል። የክብር ዶክተር ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ህልፈታቸው ለኢትዮጵያ ታላቅ ኪሳራ ቢሆንም የእውቀትና የአንድነት የተቋም ግንባታ ውርሳቸው በታሪክ የሚዘከር ነው። ታላቁ ዓሊም በሚገባቸው ክብር ልክ የቀብር ስነ ስርዓታቸው እንደሚፈጸም ከተቋቋመው ሀገራዊ ኮሚቴ ተገልጿል። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እኛ የአላህ ነን ወደ እርሱም ተመላሾች ነን ተብሎ እንደተከተበው ታላቁ ዓሊም ደጋግመው ወደ ጠሩት ጌታቸው ተመልሰዋል። አላህ ጀነተል ፊርደውስ ይወፍቃቸው። ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑር አምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉድ ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑር አምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉድ ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑር አምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉድ ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑር አምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉድ ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑር አምባው መሃል ደርሼ